ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ሊጎች ተጀምረዋል። ተወዳጁ የእንግሊዝ ፕሪሚየር ሊግም በይፋ ተጀምሯል። ሻምፒዮኖቹ ለድል ጉዟቸው መሰረት ጥለው የጀመሩበት ዓመት ነበረ። ጉዳዩን እንመለከተዋለን። መልካታችሁን ስታጋሩን ዛሬ የሚደረጉ የሊግ ጨዋታዎችን ጨምሮ ሐሳብ አስተያየታችሁን አጋሩን። ሜዳወሬ ዩቲዩብ ቻናል ቤተሰቦቻችን አስቀድመን ሊግ ጨዋታዎች ሲጀመሩ የስፔን ላሊጋ ሁለተኛ ሳምንት መርሃ ግብር ላይ ደርሷል። እነ ማድሪድ ባርሴሎና ዛሬ ጀምሮ ነው ጨዋታ የሚያደርጉት። ማድሪድን እናነሳለን፣ ዛሬ ጨዋታ ያደርጋሉ። በባርሴሎና በኩል የዝውውር ጉዳይና ሊያመጡት ካሰቡት ተጫዋች ጋር የይዘን መረጃ እናነሳለን። በአውሮፓ ዙሪያ ሀያላን ክለቦችን የዓለም ከዋክብት ተጫዋቾችን የተመለከተም ጥንቅራችን ሰዓቱን ጠብቆ ለእናንተ የሚደርስ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አርሰናል ዓመቱን በድል ጀምሯል። ሊጉ እስከ ሰኞ ምሽት 4 ሰዓት ድረስ ይቀጥላል። አስቀድመን ግን ባጫጭር ስፖርታዊ መረጃዎች የተጠናቀቁ ዝውውሮችን፣ ማንቸስተር ሲቲን ወቅታዊ የዝውውር መረጃ በተለይም ድርድር ላይ ያሉበትን ዝውውር መረጃ እናጋራችኋለን። ቼልሲ የፈቀደውን ነገር፣ ክለቡ ድርድር ላይ ያለባቸውን የዝውውር መስኮት ወቅታዊ እንቅስቃሴ፣ በተለይም ወደ ቼልሲ የሚመጡ ከቼልሲ የሚወጡ አዳዲስ ጉዳዮችን አግኝተናል። የዣቪ አሎንሶ ጋዜጣዊ መግለጫም እዚህ ላይ እንደምራለን። ሊቨርፑል ተጫዋቹ ለማስፈረም በግል ከስምምነት ደርሷል። ከክለቡስ ጋር የሚለውን እንነግራችኋለን። ሊቨርፑል በወጣቶች የተሞላ እየሆነ ይገኛል። አንቶኒ ኤራኦላ ያረጋገጡትን ጨምሮም በዩቲዩብ ቻናል የሊቨርፑልን ወቅታዊ ጥንቅሮች እናነሳለን። ሊቨርፑል የመክፈቻ ጨዋታውን ነገ ከኒካስል ዩናይትድ ጋር እንደሚያከናውን ይታወቃል። ዩቲዩብ ቻናል የሊቨርፑል ቤተሰቦችም አብራችሁን ቆዩን። ሻምፒዮኖቹ ለዘንድሮም የውድድር ዓመት የሻምፒዮንነት ጉዞ መሰረት ጥለው ጀምረዋል። አርሰናል በ3 ነጥብና በ3 ጎል ልዩነት በድል ዓመቱን ጀምሯል። የጨዋታው ብዙ ክስተቶች ያሉት መድፈኞቹ የተጠበቁበት ጨዋታ ነው። በእርግጥ የገጠሙ ታዳጊ ቡድን ቢሆንም ስለ አርሰናል ግን የሚነግረን ነገር ነበር። የትላንትናው ጨዋታ በብዙ የተጠበቀው ጨዋታ ላይ ብዙ አዳዲስ ነገሮችን ተመልክተናል። በተለይም አዲስ ፈራሚዎች በአርሰናል በኩል ልዩ ነበሩ። ስፖርት ዩቲዩብ ቻናል ይሄን ጨዋታ ጠንቅቅ አድርገን ለየት ያሉ መረጃዎችን እናካፍላችኋለን። የአርሰናል ደጋፊዎች አመቱ እንዴት ተይዟል? መልከታችሁን እያጋራችሁን ከኛ ጋር ሐሳብ አስተያየታችሁን እየጻፋችሁልን ትቆያላችሁ። ማንቸስተር ዩናይትድ ካርሎስ ባሌባን ያስፈርመዋል። የካርሎስ ባሌባን ዝውውር እንነግራችኋለን። ስለ ቀጣዩም ዝውውር እንነግራችኋለን። ለዩናይትድ ደጋፊዎች ኮንትራቱን ስለሚፈርመው ብሩኖ፣ ከዩናይትድ ስለተፈለገው ተጫዋች፣ የማንቸስተር ዩናይትድ የፕሪሚየር ሊግ የመክፈቻ ጨዋታን ጨምሮ ዩቲዩብ ቻናል በርካታ ጥንቅር እንደ ሁልጊዜው ተይዟል። ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን አጋሩን። በላሊጋ ሁለተኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። ውድ ቤተሰቦቻችን ትላንትና ከተመለከትናቸው ጨዋታዎች ውስጥ ሪያል ቤትስ በላሊጋው ሪያል ሶሴዳድን ድል ያረገበት ጨዋታ ይጠቀሳል። በጨዋታው የሪያል ቤትስን የድል ግብ ሪኬልሚ ነው 63ኛው ደቂቃ ላይ ከመረብ ያዋሃደው። በተወዳጁ የስፔን ላሊጋ ዛሬ መርሃ ግብሮች ቀጥለው ይካሄዳሉ። አትሌቲኮ ቤልባኦ ከሴቪያ 12 ሰዓት ላይ፣ ምሽት 2 ሰዓት ከ30 ቫሌንሺያ ከሴልታ ቪጎ፣ ምሽት 4 ሰዓት ከ30 ኤስፓኞል ከሪያል ማድሪድ ይጫወታሉ። ባርሴሎናም ነገ ከሜዳ ውጪ ከኤልቼ ጋር እንዲሁ በተመሳሳይ ምሽት 4 ሰዓት ከ30 የላሊጋ የመጀመሪያ ጨዋታቸውን የሚያከናውን ይሆናል። ሪያል ማድሪድ ዛሬ ምሽት 4 ሰዓት ከ30 በላሊጋ ሁለተኛ ሳምንት ከኤስፓኞል ጋር ነው ጨዋታ የሚያደርገው። ሪያል ማድሪድ የመጀመሪያ ሳምንት ጨዋታ በተስተካካይ መርሃ ግብር ማለት ነው። ጨዋታው አርሲዲኢ ስቴዲየም ላይ ይደረጋል። ሳንቼዝ ማርቲኔስ የዛሬውን ጨዋታ በማለሜዳ ዳኝነት ይመሩታል። ፊጉሪ ቫስኬዝ የቫር ዳኛ ናቸው። በኤስፓኞል በኩል ባለፉት አጠቃላይ ወዳጅነት ጨዋታን ጨምሮ ማለት ነው የመጨረሻ 5 ጨዋታ 1 ድል 3 አቻ 1 ሽንፈት። ሪያል ማድሪድ በአጠቃላይ ባለፉት 5 ጨዋታዎች ወዳጅነት ጨዋታን ጨምሮ 4 ድል 1 አቻ ያስመዝግበዋል። ሁለቱ ክለቦች የመጨረሻ 5 ግንኙነታቸውን ነጥለን ብንመለከት ሪያል ማድሪድ 4ቱን በድል አጠናቋል። ኤስፓኞል 1 ጊዜ ብቻ ነው ባለፉት 5 ጨዋታ ሪያል ማድሪድን ድል ያደረገው። ሪያል ማድሪድ 2-0 2 ጊዜ 1 ጊዜ 4-0 በሆነ ውጤት ነው ድል ማድረግ የቻለው። የጆዜ ሞሪኒዮ የ2026/27 የውድድር ዓመት ማድሪድን እየመሩ የመጀመሪያ ጨዋታቸውን ያደርጋሉ። ወይም ለሁለተኛ ጊዜ ማድሪድን ሲመሩ የመጀመሪያ ጨዋታቸውን ይሄኛው በሁለተኛ
በሁለተኛው ዙር ሞሪኒዮ ዛሬ ሚሊታኦ፣ ሜንዲ፣ ሮድሪጎ ጎኤሽ በጉዳት ምክንያት በቡድኑ እንደማይኖሩ ሲያረጋግጡ ቹዋሚኒ ደህና ነው ብለዋል። ሁኔታዎችን ተከታትለን የምንወስንም ይሆናል ሲሉ ተደምጠዋል። የማድሪድ ደጋፊዎች ቅድመ ግምታችሁን አጋሩን። ባርሴሎና በዝውውር መስኮቱ ላይ ተሳትፎን ያደርጋል ተብሎ ይጠበቃል። በነገራችን ላይ የሮድሪም ዝውውር ከተጠናቀቀ በኋላ ነገ ከኤልቼ ጋር ምሽት 4:30 የመክፈቻ ጨዋታውን የሚያደርገው ባርሴሎና አሁንም የመከላከል ስፍራው ላይ ትኩረት ያደረገው ኤሜሪክ ላፖርትን ወደ ቡድኑ ማምጣት ነው። ተጫዋቹ በተለይም ካለው ልምድ አንጻር በሃንሲ ፍሊክ በጣም የተወደደው ተጫዋች ሆኗል። ተጫዋቹ ይፋ ጥያቄ የሚቀርብለት ከሆነ ጥያቄውን ለመቀበል ዝግጁ ነው ተብሏል። ሲቲ ለቆ በአረቡ ዓለም አሁን ደግሞ በቢልባኦ ቤት ይገኛል። መደበኛ ድርድሮች ወይም ይፋዊ ጥያቄ አላቀረበም። ባርሴሎና ግን ሁኔታውን እየተከታተለ ይገኛል። እስከ ዝውውር የመስኮቱ መዝጊያ ቀን ድረስ በዚህ ዝውውር ጉዳይ ላይ አንዳች ነገር እንሰማበታለን ተብሎ ይጠበቃል። በባርሴሎናም በኩል ሌሎች ክለቦች እና ሚዲያዎች የምናደርገውን ነገር እንዲወስኑልን አንፈቅድም የሚሉት የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ሚጌል አንሄል ሂል ናቸው። በተለይም በዩሊያን አልቫሬዝ ጉዳይ ላይ ነው። ክለቡን እንደማይለቅ በድጋሜ ይታወቅልኝ ሲሉ ተደምጠዋል። ከአትሌቲኮ ማድሪድ ደጋፊዎች እየደረሰበት ያለው ውግዘት ግን የሚለው እንደ ተጫዋቹ በጣም የሚያሰጋ፣ እንደ ተጫዋቹ አድናቂ ያሉ ሰዎችም የሚያሰጋ ነገር ነው። ኃላፊው ዩሊያን አልቫሬዝ ይቆያል፣ ወደ የትኛውም ክለብ አያመራም ሲሉ ተደምጠዋል። አክሎም ሌሎች ክለቦችና ሚዲያዎች ምን ማድረግ እንዳለብን እንዲወስኑልን አንፈቅድም ብለዋል። እኛ እንደነሱ ሀያል አይደለንም፣ ነገር ግን እሴቶች አሉን፣ አልቫሬዝን እናግዘዋለን ሲሉ ተደምጠዋል። ትላንትና የአትሌቲኮ ማድሪድ ደጋፊዎች በልምምድ ማዕከሉ 19 ቁጥር ላይ ኤክስ በማድረግና ዩሊያን አልቫሬዝ ስሙን በመጥቀስ ከክለቡ እንዲወጣላቸው በድጋሚ መጠየቃቸው ግን የሚዘነጋ አይደለም። የፍራንስ ሊግ ተጀምሯል። ማርሴ ትላንትና ከስትራስቡርግ ባደረጉት ጨዋታ ነው ሲዝናቸውን የጀመሩት። ትላንትና ለማርሴ ልዩ ቀን ነበር። አመቱን በ4-0 በሆነ ውጤት ድል ነው የጀመሩት። ለማርሴዎች የመጀመሪያዋን ግብ 46ኛው ደቂቃ ላይ ጉሪ መልሶ 68ኛው ደቂቃ ላይ በፍጹም ቅጣት ምት ሌላ ጎል አስቆጠረ። 89ኛው ደቂቃ ላይ አብደላሂ ሌላ ጎል አስቆጠረ፣ ወይም ሶስተኛውን። ከዛ በኋላ ከክለቡ ውዝግብ ውስጥ ያለው ፒየር ኤምሬ ሆይቤ 96ኛው ደቂቃ ላይ ቀሪዋን አራተኛ ግብ አስቆጠረ። በስትራስቡርግ በኩል በ59ኛው ደቂቃ ላይ ሙርባት በቀይ ካርድ ከሜዳ ወጥቷል። ይህ ሲሆን በጨዋታውም ማርሲያ 1-0 ብቻ ነበረ እየመራ የነበረውና ነገሩን አቅልለውላችኋል ማለት ይቻላል። የፍራንስ ሊጋ ዛሬ ይቀጥላል። በአንደኛ ሳምንት የፍራንስ ሊጋ አንደኛ ሳምንት ቀሪ ዛሬ የሚደረጉ ጨዋታዎች ሌንስ ከኦግዤር፣ ትሮይስ አዲስ አዳጊው ከሌላኛው አምና ካደገው ቡድን ፓሪስ፣ ሊማንስ ሌላኛው አዳጊ ቡድን ከስታድ ብሪስቶስ፣ ኒስ ከሎሪየንት እና ቱልስ ከኦሎምፒክ ሊዮን ዛሬ የሚደረጉ መርሃ ግብሮች ናቸው። የጣሊያን ሴሪኤም ዛሬ በይፋ ይመለሳሉ። ቴፕ ቻናል ቤተሰቦቻችን ምሽት 1:30 ኢንተር ሚላን ከሞዛ፣ ዩዲኒዜ ከኮሞ ይጫወታሉ። ምሽት 4:45 ሲል ፓርማ ከካግላሪ፣ ጄኖዋ ከናፖሊ ጋር እንዲሁ ጨዋታቸውን የሚያደርጉ ይሆናል። ወደ ስፖርት ቴፕ ቻናል ቤተሰቦቻችንና በአውሮፓ የምትገኙ ከሰሞኑ የአየር ሁኔታ አውሮፓ ውስጥ በጣም አስቸጋሪ የሚባል እንደነበረ በተለይም ባለፉት ጥቂት ሳምንታት ውስጥ የሚዘነጋ አይደለም። የፍራንስ ሊጋ ፓርክ ደ ፕሪንስ ጨዋታውን ለማስተናገድ እንደተቸገረ ሲነገር ነበረ። አሁን ወቅታዊ ሁኔታ እንዴት ይገኛል? በስቴዲየም ውስጥ ተገኝታችሁ አውሮፓ ዙሪያ ጨዋታ ለመመልከት የአየር ሁኔታው ምቹ ነው ወይ? ስፖርት ዩቲዩብ ቻናል ቤተሰቦቻችን ከያላችሁበት ለሌሎች ውድ ቤተሰቦቻችን ምላሻችሁን አጋሩን። የቱርክ ሱፐር ሊግ ጨዋታም ነበረ። ተጠባቂ የነበረው ጨዋታ የጋላታ ሳራይና የኢራዛራሞስፖር ጨዋታ ነበረ። ጨዋታው በጋላታ ሳራይ 4-0 ድል አድራጊነት ተጠናቋል። ለማደኛው ቪክተር ኦሴሜን ትላንትና 45ኛውና 80ኛው ደቂቃ ላይ 2 ጎል አስቆጥሮ በጣም አስደናቂ ምሽት አሳልፏል። ሳሊያ 12ኛው ደቂቃ ላይ፣ አኩኝ በ20ኛው ደቂቃ ላይ ቀሪዎቹን ግቦች አስቀድሞ አስቆጥሮ ነበር። ቪክተር ኦሴሜን አመት ግን ሌላ በጣም ምርጥ ሲዝን እንደሚሆን ትላንትና በድጋሚ የተመለከትንበት ነበረ። ከቪክተር ኦሴሜን ጋር በተያዘ ስሙ ከበርካታ የአውሮፓ ክለቦች ጋር እየተያዘ እንደሆነ የሚዘነጋ አይደለም። ከዚህ ጋር በተያዘ ክለቡ እስካሁን ተጫዋቹን ለመሸጥ ይፋይ ድርድር ያደረገበት የለም። ግን ከአልሂላል 130 ሚሊዮን ዩሮ የዝውውር ሂሳብ ቀርቦላቸው ውድቅ እንዳደረጉ የሚዘነጋ አይደለም። የዝውውር መስኮቱ በይፋ እስኪዘጋ ድረስ ቪክተር ኦሴሜንም ቆይታ የተረጋገጠ አይደለም። ትላንት ግን ለጋላታ ሳራይ ከ4 ግብ
ሁለቱን ከመረብ አዋህዷል። CR7 ክርስቲያኖ ሮናልዶ ከሁለት ጨዋታ እረፍት በኋላ ወደ አልናስር ስብስብ ተመልሷል። የአልናስር ሁለተኛ ሳምንት የሳውዲ ፕሮ ሊግ ጨዋታን በግብ ጀምሯል። ሮናልዶ ትላንትና አልናስር አልሪያድን 4-0 ባሸነፈበት ጨዋታ ላይ አልናስር አራቱን ግቦች አልአሚሪ 18ኛው ደቂቃ ላይ፣ ጋብሪኤል 45ኛው ደቂቃ ተጠናቆ በጨማሪ ደቂቃ ለማደኛው ጆዋ ፍሌክስ 58ኛው ደቂቃ ላይ፣ CR7 ክርስቲያኖ ሮናልዶ 83ኛው ደቂቃ ላይ በግራ እግሩ ቆንጆ ጎል አስቆጠረ። ያ ማለት ውድ ቤተሰቦቻችን ሮናልዶ ላለፉት 25 የውድድር ዓመታት ግብ እያስቆጠረ ነው። ከዚህ በፊት ይህንን ያደረጉት ፓውሎ ማልዲኒ እና ፍራንሲስኮ ቶቲ ነበሩ ይህንን ያደረገው የነበረው። ሮናልዶ ይህንን ክብር ተቀናይቷል። ባለፉት 25 ሲዝኖች ግብ ያስቆጠረ ሌላኛው ተጫዋች እንደዚሁ መሆን የቻለበት ነው። ሮናልዶ በጨዋታው አንድ ጎል አስቆጠረ። ወደ 7.4 ሬቲንግ ተሰጠው። በእግር ኳስ ሕይወቱ በ977 በላይ ግቦች ላይ መሳተፍ የቻለው ነው። ትላንትና ሮናልዶ ለአልናስር 130ኛ ግቡን እንዲሁ ከመረብ ያዋሃደበት ነበረ። ሮናልዶ በዚህ ዓመት መጨረሻ ጫማ ይሰቅላል ተብሎ እንደሚጠበቅ ራሱ ማረጋገጡ የሚዘነጋ አይደለም። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ፕሪሚየር ሊግ ተጀምሯል። ትላንታችሁ እንዴት ነበር? ዛሬስ ምን እንጠብቅ? ሜዳወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።